እንደምን ሰነበታችሁ አድማጮች በሀገረ ኢትዮጵያ ሆነ በዓለም ዙሪያ ለምትገኙና በተለያዩ የሶሻል ሚዲያ ሆናችሁ የዚህን የፍኖተ ዲሞክራሲ ሬዲዮ ፕሮግራሙን ለምትከታተሉ ኢትዮጵያኖች በእያላችሁበት ሰላምታችን ይድረሳችሁ። በዛሬው ፕሮግራማችን የሳምንቱ የዜና ዘገባ ይዘንላችሁ ቀርበናል። ቆይታችሁን ከኛ ጋር ታደርጉ ዘንድ ጋብዛለሁ። መልካም ቆይታ። ፋሺስታዊ ዘረኛ ቡድን አዲስ አበባን መልሶ ለመገንባት በሚል ሴራ ነዋሪዎችን በጅምላ ያፈናቀለ ያለበት ሁኔታ አነጋጋሪነቱ እየቀጠለ መምጣቱ ለመገንዘብ ተችሏል። 90% የሚሆኑት የአዲስ አበባ ነዋሪዎች ከዕለት ወደ ዕለት እየደህዩ ከድህነት የሚያጣ የነጣ ምስኪን እየሆኑ ያሉበትን አሳዛኝና አስከፊ ሁኔታ አንስቶ የማይነጋገር ቢኖር ያገዛዙ ሽማምንቶችና ወንበርተኞቻቸው ብቻ መሆናቸው ብዙዎችን የሚያስማማ ነው። የአዲስ አበባን ስያሜ ወደ ፊንፊኔ ለመቀየር ፊንፊኔ ኬኛ የሚለውን የዞረበት መፈክርን ከ30 ዓመት በላይ ሲያቅራሩ የነበሩት የኦሮሞ ፖለቲካ አዋቂ ተብዬዎች አዲስ አበባ ላይ የተርመሰመሱ መሆናቸው እንደ ዘበት የሚታይ ጉዳይ አለመሆኑን ብዙዎች የተገነዘቡት ጉዳይ ነው። ከዛሬ 6 ዓመት ወዲህ በአዲስ አበባ በተሽከርካሪ ወንበር ላይ ከሚያስቆፍሱ የሥራ ደረጃዎች አንስቶ የጥበቃና የጽዳት ስራዎች እየተያዙ የሚገኙት በኦሮሞዎች መሆኑ ሌሎች ኢትዮጵያውያንን ያበሳጨና ያሳዘነ መሆኑን መገንዘቡ አያዳግትም። በቅርቡ በጎዳናዎች ጥቃቅን ዕቃዎችን ለሚነግዱ ፈቃድ እንደሚሰጥ መረዳት ሲቻል ፈቃድ ማግኘት የሚቻለው የከተማዋ ነዋሪነት መታወቂያ ላላቸውና ከመኖሪያ አካባቢያቸው የድጋፍ ደብዳቤ ለሚይዙ መሆኑ የተገለጸ ሲሆን በዚህ አካሄዳቸው በጎዳና ላይ የመነገድ ፈቃድ በቀጥታ የሚያገኙት ኦሮሞዎች ብቻ መሆናቸው አነጋጋሪነቱ እየጦዘ ይገኛል። በአዲስ አበባ ልማት ስም ከመሃል ከተማዋ የተፈናቀሉ የከተማዋ ነዋሪዎች በአዲስ አበባ ጠርዝ ላይ በሚገኙ የኦሮሚያ መንደሮች መደረጉ በፖለቲካ ሴራ የተቀመረ እንደሆነ ሊታወቅ ይገባል ተብሏል። በተቃራኒው ደግሞ ኦሮሞዎች እንዲገቡ የተደረገበት ዘመቻ የኦሮሞ ሕዝብ ቁጥር ከሌሎች በልጦ እንዲገኝ ለማድረግ የታለመ ቅዠት መሆኑንም የሚናገሩ አሉ። ሌላው በየጊዜው የከተማዋን ነዋሪዎች ለከፋ ምሬትና ስቃይ እየዳረገበት ያለው በየጊዜው የተለያዩ የግብር አዋጆችን በማውጣት ህዝቡን በቁም በመጋጥ በአጥንቱ እያስኬደው ያለበት ሁኔታ የዋሪደል እንጂ ህዝባዊ አመጽ መቀስቀሱ የለውጥ ህግ መሆኑን ፖለቲካ አዋቂዎች ያስረዳሉ። ባለፉት ጊዜ በአዲስ አበባ የንግድ መደብሮች፣ አገልግሎት ሰጪ ተቋማት፣ የመገናኛ አገልግሎት የሚሰጡ ታክሲዎች፣ አውቶቡሶች፣ የተለያዩ አገልግሎት ሰጪ ተቋማት፣ የገበያ ማዕከላት ገበያ ባይኖርም እስከ ምሽቱ 3 ሰዓት ተኩል ድረስ ስራ ላይ መሆን እንዳለባቸው የወጣው አዋጅ አነጋጋሪነቱ እየሰፋ መሆኑ ታውቋል። እንደሚታወቀው በዚህ ወቅት በአብዛኛው የንግድ መስኮች ገበያ እየተቀዛቀዘ በመሆኑ በተለያዩ የንግድ ስራዎች ላይ የተሰማሩ ነጋዴዎች ስለሰራተኞቻቸው የትርፍ ሰዓት ክፍያ መክፈል አቅም እንደሌላቸውና ከዚህ በተጨማሪም የመኖሪያ ሰፈሮቻቸው በአዲስ አበባ ዳርቻዎች በመሆኑ በምሽት ሲጓጓዙ የደህንነት ስጋ እንዳላቸው በመግለጽ ለአደጋ ከመጋለጥ ይልቅ የንግዱን ስራ ማቆም እንደሚገደዱ ያስረዳሉ። የዚህ አዋጅ ዋነኛው ግብ በሁሉም አይነት የንግድ መስኮች የተሰማሩት ነጋዴዎችን በማስጨነቅና በማስጠበብ በመጀመሪያ ከንግድ ስራ እንዲወጡ ቀጥሎም ከአዲስ አበባ እንዲገፉ በሚል እቅድ እንደሆነ በርካቶች ግምታቸውን እያስቀመጡ ነው። ይህ ህዝብን ከአዲስ አበባ የማፈናቀልና በኦሮሞ የመተካት ሴራን ለማክሸፍ የተለያዩ አድማዎች ህዝባዊ እምቢተኝነቶችና አመጾች መቀስቀሳቸው የሚጠበቅ መሆኑን በጉዳዩ ላይ ግንዛቤ ያላቸው ዜጎች ድምጾቻቸውን እያሰሙ መሆናቸው እየተነገረ ነው።
ራሱን ብልጽግና እያለ የሚጠራው ወራዳ ቡድን በውትድርና የሚያገለግሉ የአማራ ወጣቶች ላይ የተለያዩ በደሎችና ግፎች የሚፈጽማቸው መሆኑን ውስጥ አዋቂ ምንጮች እየተናገሩ ነው። ከዚህ ቀደም በወያኔ ኢህአዴግ ዘመን ትግሬ ባልሆኑት ወታደሮች ላይ የማግለልና ዘርን መሰረት ያደረገ ጭቆና ሲፈጸም እንደቆየው ሁሉ በዚህ ብልጽግና በተባለው ፋሽስታዊ ቡድን በተለይ በአማራ ተወላጅ ወታደሮች ላይ የተለያዩ በደሎች በከፋ ሁኔታ እየተካሄዱ መሆናቸውን በተለያዩ እዞች ከሚገኙ ወታደሮች መገንዘብ ተችሏል። አብዛኛውን ጊዜ ስልኮቻቸውን ይነጠቃሉ፣ ከፋኖ ጋር ግንኙነት ታደርጋላችሁ በመባል ይታሰራሉ፣ ግፍ ይፈጸምባቸዋል፣ ለረጅም ጊዜ በረሃ ይመደባሉ የሚሉት ከበደሎች መካከል ጥቂቶቹ መሆናቸው ታውቋል። ከዚህ ሁሉ አስከፊው ደግሞ እዚህም እዚያ እየተደረጉ በሚገኙ የፊት ለፊት ጦርነቶችና ደፈጣ ፍልሚያዎች የአማራ ተወላጅ የሆኑ ወታደሮች በተለያዩ አሻጥሮች የአረር ሰለባ እንዲሆኑ እየተደረገ ያለው ከአማራ ፍጅት አንዱ ዘርፍ መሆኑ ሊታወቅ ይገባዋል እየተባለ ነው። ይህንን በአማራ ወታደሮች ላይ እየተፈጸመ የሚገኘውን ግፍ ጠንቅቀው የሚያውቁ በምንም አይነት መልኩ የአማራ ወጣቶች በውትድርና እንዳይመለመሉና የአማራ ህልውናን ለማስከበር በዱር በገደሉ እየተፋለሙ የሚገኙ የፋኖ አርበኞችን እንዲቀላቀሉ አበክረው እየመከሩ መሆናቸው ተሰምቷል። በስልጣን ላይ ያለው ዘረኛ ቡድን አሰብ ወደብን ሰበብ በማድረግ ጦር ጠማሽ ፉከራ እያካሄደ ያለበት ሁኔታ በሰፊ መነጋገሪያ መሆኑ ታውቋል። የፋሽስታዊ ቡድን በዚህ ወቅት ለምን የአሰብን የጦርነት ድቤ መደብደብ ፈለገ ለሚለው ከሚሰጡ አስተያየቶች መሃል አዎንታዊ ፖለቲካ ፋይዳ ያላቸው መነጋገሪያ ሆነው መሰንበታቸው መገንዘብ ተችሏል። አንደኛው የገዢ ቡድን ከጊዜ ወደ ጊዜ ወደ ስልጣን ሲወጣ የነበረው ህዝበኝነት እየረገፈ በየጊዜው በማይጨበጡ ውሸቶች ላይ የተገነባው የህዝብ ድጋፍ እንደ እምቧይ ካብ እየተናደ በአሁኑ ወቅት ከሹመኞቹ ከካድሬዎቹ ጠቅላይ ሚኒስትርን አገኘው ካለ አድርባይ ግለሰቦችና ቡድኖች ውጪ ህዝባዊ መሰረትና ድጋፍ እንደሌለው በርካታ የፖለቲካ አዋቂዎች ያስረዳሉ። በቢሊዮን ቀጥሎ በትሪሊዮን የዛፍ ተከላ ተባለ ለራበው ዳቦ ለተጠማው ንጹህ ውሃ ከማቅረብ ይልቅ የፓርክ ዘመቻ በየመንገዱ የአበባ ተከላ የጨረባው የስንዴ ኤክስፖርት በቅርቡ ደግሞ የኮሪዶር ልማት የአሻንጉሊት ድሮን ፋብሪካ ፉከራ ከዛሬ 30 ዓመታት ጀምሮ ይመረት የነበረን ጥይት እንደ አዲስ ማውራት የ300% የውሸት ደሞዝ ጭማሪ ወዘተ ህዝባዊ ድጋፍ ሊያስገኝ ቀርቶ የታመነውን ድጋፍ ጭራሹን ያጠፉት መሆናቸው በጋድ የሚታይ ሲሆን በአሰብ ጦርነት ልፈፋም እንደተለመደው ድጋፍ መቀዳጀት እንደማይቻል እየተገለጸ ይገኛል። በዚህም በስንትና ስንት ትብተባ የተጠላለፈውን ዓለም አቀፍ ድጋፍ ለመቀዳጀት የፈረንጅ ጋዜጠኞችን በመግዛት በዩቲዩብ እየተከፈተ የሚገኘው ዘመቻ ምንም ውሃ እንደማይቋጥር የፖለቲካ ግንዛቤ ያላቸው ዜጎች ያስረዳሉ። በዚህ ወቅት ሻዕቢያ የአሰብ ወደብን ለሳውዲ በገዲ ቀባ ወይም በሊዝ ማስረከቡና ሳውዲም የግንባታ ስራ መጀመሯ ተሰምቷል። አንዳንዶች በሳውዲና በአረብ ኤሚሬት መሃል በአረብነቱና በእስላማዊነቱ መተሳሰራቸውን እንደማይጠበቅ ቢታመንም በመካከላቸው የአፍሪካ ቀንድን ለመቆጣጠር እየተጉሻኮቱ መሆናቸውን የምስራቅ አፍሪካን ጂኦፖለቲካን የሚከታተሉ የፖለቲካ አዋቂዎች ይናገራሉ። ብልጽግናን ተብየው በኤሚሬትስ አጋሰስነት የናወዘና የሰከረ በመሆኑ የኤሚሬትስን ቀጭን ትዕዛዝ ከመፈጸም ወደ ኋላ ስለማይል ለአሰብ ሊካሄድ ያቆበቆበው ጦርነት ካለም የኢትዮጵያ ሳይሆን የኤሚሬት ሊሆን ይችላል የሚለውን ብዙዎች ሲሰነዝሩ ይደመጣል። ብርቱካን ተመስገን የተባለችው የአማራ ወጣት በአረመኔ ታጣቂዎች ታፍና ስለደረሰባት ጭካኔና ግፍ በኤቢሲ ቴሌቪዥን ቀርባ ለኢትዮጵያ ያጋለጠችው ልብ ሰባሪ ታሪክና ከዚያ በኋላ በአገዛዙ የተፈጸመው አምባገነናዊ ድርጊት ዛሬውም ድረስ አነጋጋሪነቱ ቀጥሏል።
ብርቱካን ከኤቢሲ ጋዜጠኞች ጋር ባደረገችው ቃለ ምልልስ በዩኒቨርሲቲ ሁለተኛ ዓመት ተማሪ በነበረችበት ወቅት የሰው ሕይወት ምንም የማይመስላቸው አረመኔ ታጣቂዎች በዩኒቨርሲቲው አካባቢ ተኩስ በመክፈታቸው እሷና ጓደኞቿ ደንግጠው ከዩኒቨርሲቲው ቅጥር ግቢ እንደወጡ ታጣቂዎች እርዳታ የሚሰጡ መስለው በመኪና እንደወሰዷቸው በኋላ ጫካ ውስጥ እንዳስገቧቸው ገልጻለች። ጫካ ውስጥ በነበረችበት ወቅትም በሷና በሌሎች ጓደኞቿ አረመኔያዎቹ ታጣቂዎች በተደጋጋሚ ያስገድዶ መድፈርና የአካል ጉዳት በማድረስ ከፍተኛ ግፍና በደል እንደተፈጸመባቸው ተናግራለች። ብርቱካን በኤቢሲ ቴሌቪዥን ቀርባ ለኢትዮጵያ ሕዝብ ያካፈለችው በግፍ የተሞላና አሰቃቂ የሆነ ታሪክ ብዙዎችን አሳዝኗል። የብዙዎችን የታመቀ ሐዘንና ቁጣ ቀስቅሷል፣ አበሳጭቷል፣ አናዷል። የዘረኛውንና የአረመኔያዊውን የአብይ አህመድ ፋሽስታዊ አገዛዝ ድርጊት አጋልጧል። ብርቱካን ታሪኳን ባጋራች በጥቂት ሰዓታት ውስጥ የቪዲዮ ስርጭቱ እንዲነሳ ተደርጓል። የኤቢሲ ቴሌቪዥንም ለተወሰኑ ቀናት ስርጭቱ እንዲቋረጥ ተደርጓል። በደል የደረሰባት ብርቱካን ተመስገን እንዲሁም የቴሌቪዥኑ ጣቢያ ሰራተኞች በፖሊስ ቁጥጥር ስር ውለው ምርመራ እየተደረገባቸው ነው። ለምርመራ ተጨማሪ ቀናት ከፍርድ ቤት ተጠይቆባቸዋል። የጣቢያው ባለቤቶች ታስረው ምርመራ ተደርጎባቸው በዋስ ተለቀዋል። በቃለ ምልልሱ ወቅት በብርቱካንም ሆነ በጋዜጠኞቹ ስሙ ያልተነሳው የደምቢዶሎ ዩኒቨርሲቲ ብርቱካን የደምቢዶሎ ዩኒቨርሲቲ ተማሪ እንዳልነበረች ስትማር የነበረውም የፋርማሲ ትምህርት በወቅቱ በዩኒቨርሲቲ ውስጥ እንዳልነበረ በመግለጽ የስም ማጥፋት ተደርጎብኛል በማለት አካኪ ዘራፍ ብሎ የኤቢሲ ቴሌቪዥንን እንደሚከስ የሰጠው መግለጫ ምን ያለበት ምን አይችልም እንደሚባለው ከመሆንም አያልፍም። በመጨረሻም አገዛዙ በፋና ቴሌቪዥን አማካኝነት ብርቱካን ለትወና ነው የቀረበችው እንጂ ያስገድዶ መደፈርም ሆነ ሌላ በደል የደረሰባት የለም፣ ልጅም የወለደችው ከሕግ ባሏ ነው በማለት በድራማው የሐሰት ማሰባሰቢያውን አሰራጭቷል። በአገዛዙና በሹመኞቹ የተወሰዱት እርምጃዎችና የተሰራጩት አሉባልታዎችና የማደናገሪያ እንቅስቃሴዎች አብይ ወደ ስልጣን ከመጣ ጀምሮ በብርቱካን ላይም ሆነ በሌሎች የአማራ ሴት ተማሪዎች ላይ የተፈጸመው ኢሰብአዊ ግፍና በደል በአረመኔው አገዛዝ ባለስልጣኖች ዕውቅና ብቻ ሳይሆን በግለሰቦቹ ትዕዛዝ ሰጪነትና በተባባሪነት ጭምር መሆኑንም በማያጠራጥር መልክ የሚያረጋግጥ ነው። ዛሬ 5 ዓመት በ2012 በደምቢዶሎ ዩኒቨርሲቲ ሲማሩ የነበሩት 17ቱ የአማራ ሴት ተማሪዎች በአረመኔ ታጣቂዎች ታግተው ሲወሰዱ በሰልፍ የታጀበ ህዝባዊ ተቃውሞዎች ሲደረጉ የቆየ ቢሆንም ዘረኛውና ፋሽስቱ አብይ አህመድና የሶሽ ሹመኞች አንድ ጊዜ ሁሉም ተለቀዋል፣ በሌላ ጊዜ በከፊል ተለቀዋል፣ በመጨረሻም ጨርሰው አልተያዙም በማለት የታጋቾቹን ወላጆች ሲያስፈራሩና ሲያሳስሩ መቆየታቸው ይታወቃል። የዘረኛና አረመኔያዊ አገዛዝ ከስልጣን ካልተወገደ በስተቀር በዜጎች ላይ የሚደርሰው ግፍና በደል እንደማይቆም ተረድቶ አገዛዙን ለማስወገድ ሁሉም ዜጋ ድርሻውን መወጣት ይኖርበታል እንላለን። በሰሜኑ ጦርነት ወቅት ወልቃይት ውስጥ ማይክድራ በምትባለው ቦታ ላይ ቁጥራቸው ከ600 የማያንስ ወገኖቻችንን በግፍ በመግደል ከፍተኛ የዘር ፍጅት ያካሄደውና በኋላም ሸሽቶ ወደ ሱዳን ገብቶ የነበረው አርሚ 7 እየተባለው የሚጠራው አረመኔው የወያኔ ጦር ከአርባሃን ወታደሮች ጋር ሲዋጋ መቆየቱን አርኤስኤፍ በሚል አጽሮት ስም የሚጠራው የአልብርሃን ተቀናቃኝ ጦር ቃል አቀባዮች በየጊዜው ሲያጋልጡ እንደነበረ ይታወቃል። ሰሞኑን የአልብርሃ የጦር የካርቱምን ከተማ ከተቀናቃኙ ሲያስለቅቅ ይሄው ከሳምሬ የመጣውና አርሚ 7 እየተባለ የሚጠራው የወያኔ ጦር በጦርነቱ ላይ ተሳታፊ እንደነበረ በማህበራዊ ሚዲያ ከተሰራጩ ቪዲዮዎች ማረጋገጥ የተቻለ ሲሆን በየከተሞቹ የነበሩ ኢትዮጵያውያንን በግፍ መግደሉን ምንጮች ጠቅሰዋል። በካርቱም ከተማ ነዋሪ የነበሩ 42 የወልቃይት ተወላጆች በዚህ አረመኔ ጦር አባላት መገደላቸውን ከልሳን ግፍአን ቃል አቀባይ ለማወቅ የተቻለ ሲሆን ሌሎች ኢትዮጵያውያንንም በግፍ መግደላቸውን የተለያዩ ምንጮች አረጋግጠዋል። ወደፊት
ወልቃይትንና ሌሎች ቦታዎችን መልሶ በወያኔ ቁጥጥር ስር ለማድረግ የሱዳን ጦር እርዳታ እንደሚሰጠው ቃል የተገባለት የወያኔ ጦር በአሁኑ ወቅት ሱዳን ውስጥ የሚገኙ ኢትዮጵያውያንን እያደነ ሊፈጅ እንደሚችል ስጋታቸውን የሚገልጹ በርካታ ናቸው። ዘረኛውና አምባገነኑ አብይ አህመድ ወደ ስልጣን የመጣበት መጋቢት 24 ለአብዛኛው ኢትዮጵያውያን የግፍ የበደልና የጭቆና ማስታወሻ ቀን ሆኖ አልፏል። ለአገዛዙ የድጋፍ ሰልፎች ደመቅ ብለው የተካሄዱት በኦሮሚያ አካባቢ በሚገኙ የተለያዩ ከተሞች ሲሆን ዜጎች ወደ አደባባይ የወጡት ባለስልጣኖቹ ባደረጉት ከፍተኛ ግዳጅና ጫና መሆኑን ከየቦታው ከደረሱ ዘገባዎች ለማወቅ ተችሏል። ሰራተኞች ወደ ሰልፉ ካልወጡ ከስራ እንደሚባረሩና የገንዘብ ቅጣት እንደሚጣልባቸው፣ ሾፌሮች ሰውን ወደ ሰልፉ ቦታ በነፃ ካልወሰዱ ቅጣት እንደሚጠሰልባቸውና የስራ ፈቃዳቸውን እንደሚነጠቅ የተነገራቸው ለዜና ተቃዋሞች ተናግረዋል። የጸጥታ ኃይሎችም በየቤቱ እያንኳኩ ወደ ሰልፍ ያልሄዱ ሰዎችን እየመዘገቡ እንደነበረም መረጃዎች ተገኝተዋል። በሌሎቹ የአገሪቷ ክፍሎች ያገዛዙ ባለስልጣኖች ያለፉትን 7 ዓመታት የአብይ አህመድ አገዛዝ አወድሰው በማህበራዊና በመገናኛ ብዙሃን መግለጫ ከመስጠት ባለፈ የተደረገ የድጋፍ ሰልፍ የሌለ ሲሆን እንዲያውም የፋኖ አባላት በሚቆጣጠራቸው በአማራው የተለያዩ አካባቢዎችና እንዲሁም በአንዳንድ ቦታዎች የአብይ አህመድን የግፍና የጭቆና 7 ዓመታት በማውገዝ የተቃውሞ ሰልፎች መደረጋቸው ታውቋል። የአብይ አህመድ የ7 ዓመታት የሰላም እጦት፣ የጦርነት፣ የመግደል፣ የመጨፍጨፍ፣ የመፈናቀል፣ የአፈና፣ የመድፈር፣ የመታፈን፣ የመታገት፣ የዘረኝነት፣ የዋጋ ግሽበት፣ የከፋ ድህነት ወዘተ አስከፊ ዓመታት መሆናቸውን በዚህ ቀን በተቃውሞ ሰልፎቹና በማህበራዊ ሚዲያ በሰፊው ሲነገሩ ውለዋል። አድማጮቻችን እኛም የሳምንቱን የዜና ዘገባችንን በዚሁ አብቅተናል። አድማጮቻችን ፕሮግራማችን በዚሁ ይጠቃልላል። በሚቀጥለው በተለየ ፕሮግራም እስክንገናኝ ቸር ይግጠመን። ቀን የሄደ ቀን መጣ ልቤ ከሀሳብ ሳይወጣ መታ ታበሰው ባይ ሀገሬ ጥሯት አርማዬ መቼም ከዚህ ምድር ላይ ሄዶ ነው ሁሉም ቀሪ ሀገር ናት ቋሚ ሰንስ ለዘላለም ኗሪ ትላንትም እንደጀመር እያዩት ካይን ርቃል ኢትዮጵያ እንድትመጪ ስንት ቀን ይበቃል እኔማ ላይሽ በቶሎ ምኞት ነበረኝ ግን ባባው ናፈቅኩሽና እንባ ቀደመኝ እኔማ ናፈቅኩሽ ተስፋ ሰንቄ በወዜ ባገሬ ያለው አገር ናፍቄ ወጥሽ በምስራቅ አንቺ ዓለም ጀንበር አንዳርቂንና ጠላትሽ ይፈር የቦረኩበት በልጅነቴ የያኔው መልክሽ ብቅ ሲል ፊቴ እየመለሰ ወደ ትላንቱ
ናፍቆይ በብርቱ ትዝ አለኝ ጥንቱ አርማሽው ለብለብ ከደጄ ልቤ ናፍቆሻል ወዳጄ እኔስ እስካይሽ ጨነቀ ሀገሬ መምጫሽ ናፈቀ አገር ለክብሩ ሲጣራ ከፍ ያደረገው ባንዲራ ዘመን ሳይል ቀን ጎሎ ባክሽ ኢትዮጵያ ነይ ቶሎ ብዙ ነሽ አንቺ አገር የሞላሽ ታምራት ምኩራብሽ የተፈራ የነጻነት ቤት የአርበኞች ድፍጭም ለትውልድ እንዳበራ መኖር ለአገር ሲሆን ሞትማ ያስፈራ እኔማ ምኞት ነበረኝ ግን ባባው ናፈቅሽና እንባ ቀደመኝ እኔማ ናለሁ እስካሁን ተስፋ ሰንቄ በወዜ በአገሬ ያለው አገር ናፍቄ ዓመት አውደ ዓመት ድግመን ሲሉ ልጆች በቀየው ችቦ ያበሩ መስቀል ፋሲካ ኢድን ቁጣጣሽ አውደ ዓመት አይሆን አንቺ ካልመጣሽ ዘመን አድሰሽ በፍቅር ቀለም ብቅ በኢትዮጵያ ሁኚና መስከረም ሆነሽ መስከረም ብቅ በይና እንበላስዮ ናና ቤሌማ ብቅ በይና ሆነሽ ሙሽራ ይብቃን ስደቱ ስቃይ መከራ ቤሌም ቤሌማ ናና ቤሌማ ዘሪያ በቀለ ታጭዷል መከራ የኢትዮጵያዊነት አሁን ነው ተራ አስዮ አስዮ ናና ቤሌማ ናና ቤሌማ ዘመን አዲስ በፍቅር ቀለም ብቅ በኢትዮጵያ ሆነሽ መስከረም ጠፍተን መጫወት ነው ብንሄድ አንደርስም ገና ነው በመባረካችን ከመንገድ ላይ ዝለን አይበቃም ወይ ማሳል በዘር ጉንፋን ታመን ቀና ለበሉ ቀና ለገና አለበሉ ቀና ለገና ለኢትዮጵያዊነት ስምሽን በክፉል ያነሳሽ ጠፍቶ አርማሽ ከፍ ሲል ሰማይ ላይ ወጥቶ እኛ ልጆችሽ እናይ ቆመናል አንድ ቀን መጥቶ አንድ ያደርገናል ቀና ለበሉ ቀና ለውገና ቀና ለበሉ ቀና ለውገና ስንቱ ተሰደደ ይብቃና ዘለቅሶ አንድ ሆነሽ ኢትዮጵያ ባየን ፍቅር ነፍሶ ዘሪያ በቀለ ታጭዷል
ፈጠራው የኢትዮጵያዊነት አሁን ነው ተራው ቀና በላሁን ቀና በልከና ቀና በላሁን ቀና በልከና የጀግኖች ልጅ አንተ ነህና ከአገር ወዲያ ሞት የለምና ዝም ያለ መስሎን ኢትዮጵያዊነት ማንም አይገታው የተነ